የእናት ዋጋዋ ስንት ነው የሚለውን እንግዲህ እናት ለመሆን ፕሮቴስታንትም ኦርቶዶክስም ካቶሊክም ሙስሊምም ማነው hinduism ነትሲዝም ያው ሁሉ መሆን አይጠይቅም። ሰው መሆንና በሰው ክልል ውስጥ ደግሞ ሴት መሆን በሴትነት ክልል ውስጥ ደግሞ እናት መሆን እና ይሄ ከዕለት ዕለት ማህበረሰባዊ ዝቅጠት እየደረሰብን ለመሆኑ ታውቁታላችሁ። ይሄን መቼም ልናብራራ ነው። እዚህ ሀገር ላይ ሃይማኖቶች ከጥንት የበለጠ ስብከት በዝቷል። እንግዲህ በፕሮቴስታንቱ ልትሄዱ ፓስተሩ እንደ ጉዳይ ፈልጦ ነው የሚያደርገው። ተፈልጦ ሰው ተወልዶ የሚያደርገው የሚመስለው ዝም ያለው በዛው ልክ ነው። በእኛም ጋር ስትመጡ ሰባኪ እንዳሸር ነው የሚፈላው። እኔ ባለፈው እንደውም አንድ ነገር ተናገር ወላይታና ሲዳማ አንድ ችግር ተፈጠረና ሰዎች ተጨፋጨፉ ሲባል የሁሉ እንዳሸር የፈለ የሲዳማና የወላይታ ፓስተር የተገበረ አፈር ነው። እኔ ትግራይና አማራ እየተዋጉ ነው ይጣላሉ አይደል ሲባል የሁሉ ቄስና መነኩሴ እየተገቡ ይሄ ክሽፈት ይባላል። አሁን የሚሳደበው ትውልድ ከኛ ይመጣል። እኛ የፈጠርነው እኛ የቀረጽነው የኛ ውላጅ የፓስተሩ ውላጅ የኡስታዙ ውላጅ የቄሱ ውላጅ። ስለዚህ ኃላፊነቱን 100% እዚህ ሀገር ለሚነደው ሰው ለሚመጣው መቅሰፍት ሁሉ እኔ በራሴ ኃላፊነት ወስዳለሁ። ከፓስተርና ከቄስ ጭንቅላት አይወርድም የመቅሰፍት እውነቱን በሀቅ መናገር። እናንተ አሁን ስገምት ፕሮቴስታንቶች ናችሁ መሰለኝ። ብዙ መረጃው አልነበረኝም የለኝም። እኔ መረጃ ጠይቄ ማለት ለምን እመጣለሁ? መጽሐፍ ምረቃት ድኔ ወንጌል ለመስበክ አልመጣም። ሰውነት ነው ያገናኘን። በየቸርቻቸው ደግሞ ሌላ ነገር ተላላቸው እና ዞሮ እኔ አንደበቱ የታረመቱ ለምን መፍጠር አልቻለም? እኔ በዚህ ጉዳይ በዋና ተጠያቂ የማደርገው አሁንም ከሃይማኖቶች ራስ አሁን እኔ እዚህ ሀገር ለብልሽታችን ለመቆሸሻችን ምክንያቱም እዚህ ቲክቶክ ውስጥ ግቡ ዋና ተሳዳቢዎቹ እነማን ናቸው? የካህናቱ ናቸው፣ ፓስተሮቹ ናቸው። ከዚህም ከዚያም እነዛ ናቸው። ስለዚህ ወጣት የት እንውሰድ? ከየት ያምጣው? የተወረሻ አንደበት ከየት ያምጣል? የታጠበ ምላስ ከየት ያምጣል? ስለዚህ እውነቱን ለመናገር በተለይ ደግሞ እናት ስትሰደብ በጣም ያሳዝናል። እኔ እናቶቻችን እኔ እንደው ባለፈው አንድ ፕሮግራም ላይ አቅርቤ ነበር። እኔ የሰማዕታት ሐውልት እየተባለ በየቦታው የሚገተረውን ያህል የሰማዕታት እናቶች ሐውልት ቢቋቋም ነው። ምክንያቱም ብዙዎቹ የኢትዮጵያ እናቶች ከላዮች ላይ የከፋ አባይ ተሸክመው ይኖሩ ናቸው። ከቦምብ የከፋ ከመትረየስ የከፋ ሰማዕታት ምንላቸው ይህን የታገሱ ናቸው አለ ክላሽ የታገሱ ናቸው። ከክላሽ የከፋ በላላቸው አይደል? ከላዮች የሚወነጨፍ እንደ ቦምብ የሚፈነዳ እንደ ፈንጅ የሚፈነዳ እንደ ታንክ የሚጭደቅ ይሄን ተቃውሞ እናት ነው ጀርባቸው ያልጎበጠ። እውነቱን ለመናገር አንድ ትዳር ኢትዮጵያ ውስጥ 40 ዓመት ሞልቶታል ከተባለ ጥሩ ሚስት አለች ማለት ባልጓል ጥሩ ሚስት አለች። 40 ዓመት የሞላው 50 ዓመት የሞላው ኢትዮጵያ ትዳር አለ ከተባለ 50 ከሆነ 45ቱ የሴት ይሆን 5ቱ በጨርሶ እናቶቻችን ኢትዮጵያ ውስጥ ፍቺ እናቶች ተጠይቀው ለምንድን ለሶስት ለአራት ምክንያት አንደኛ እንዴት ፈት ይባላል ብሎ ያፍራል። አሁን ዛሬ ለፍቺ እኮ የክርስትና ስሙ ሲንግል ማን የክርስትና ስሙ ወጥተለት ማፈሩ ነው ማለት ሲንግል ማን ነው ባለው ዛሬ የክርስትና ስሙ ወጥተለት ይገርማል። የዘበኛው ጥበቃ ምናምን እንደሚባለው ሁሉ ዞሮ ገርሙታለች ፈትናት ይባላል። በጣም ከይቅርታ ጋር የፈታቸው ወጦች ልክ ናቸው። እናንተ አስቸግሯቸው ነው ግን ለጊዜ እንድናገር ፈቀዱ ሲንግል ማን ተብሎ ፈት ላለመባል በትዳራቸው ቆያሉ ናቶቻቸው። ሁለተኛ ልጆችን ሁለተኛ አባት እንዳያይብኝ የእንጀራ አባት እንዳያይብኝ ከሌላ ባል ወልጄ አባቶቹ የተለያየ ልጆች ሊኖሩኝ አይገባም ብለው እኮ እዛው እየነደዱ እየተገረፉ እየተሰቃዩ እየተንገበገቡ የሩስ እውነቱን ለመናገር ባልና ጀኒካ የሚንታታባቸው ሚስቶች አሉ። ጋርጋር እየሸተተ እየመጣ ሲጋራ እየሸተተ እየመጣ እየቃለ እየመጣ ደሞዝ ቤትም እየበተነ እየመጣ የሆኖች ሲጠየቅ እርዳታ እንደተጠየቀ ሰው ተለማመጡኝ የሚል አባወራ አይደል? ይህን መቋቋም የሰማዕታት ሐውልት ያስፈልገው። ሶስተኛው የኢትዮጵያ ሕዝብ ፈሪሃ እግዚአብሔር ያለው ሕዝብ እውነቱ ጥንቁቅ ሕዝብ ነው፣ ጨዋ ሕዝብ ነው፣ እግዚአብሔር የሚፈራ ሕዝብ ነው። እኔ አሁን እውነቱን ለመናገር በሚዲያ ደግሜ ተናግረው ሰልችቷቸዋል።
ሃይማኖቶች ይሄን እግዚአብሔርን ሲፈራ የነበረውን ሕዝብ ዘላን፣ መረን፣ ተሳዳቢ፣ ጥላቻ የሚተፋ መርዝ የሚረጭ አንድነት የሚያፈርስ እኔ ባለፈው አንድ ፕሮቴስታንት ወዳጃችን እህቷ ፕሮቴስታንት ናትና ሞተች እና ይሩኝ ይዛ ሲሄድ 95% ፕሮቴስታንቶች ናቸውና እንደው ሲሄድ እሳቸው ያስተምሩ ነው ማሩ ሲባል ሰማሁ። እኔው ተስፋዬ ለመለመው ነው ለመናል ገና ተስፋ አለን ማለት ነው። ገና የመቀራር ተስፋ አለን ማለት ነው። ምክንያቱም አያችሁ እዛው ቆሜ ያስተምራሉ። ምን ገና ያስተምራሉ። ወንጌል አላስተምራችሁም፣ ግን የአውሮፕላን ታሪክ ልንገራችሁ። አውሮፕላን ውስጥ 3 ክፍት ቦታ አለ። ቢዝነስ ክላስ አብዛኛው ሰው የሚሳፈርበት፣ ኢኮኖሚ ክላስ አብዛኛው ሰው የሚሳፈርበት፣ ጥቂት ሰዎች የሚሳፈሩበት ደግሞ ቢዝነስ ክላስ አለ። ከዛ ደግሞ የፓይለቱ ያለበት አለ። ኢትዮጵያ አውሮፕላን ናት። ኢኮኖሚ ክላስ ማለት 90% የኢትዮጵያ ዜጋ የሚኖሩ ኑሮ፣ ቢዝነስ ክላስ ማለት እንትና የሚኖሩት ኑሮ። ፓይለቱ ያለበት ደግሞ ታውቃላችሁ 1 2 3 4 መሪዎቻችን የሚኖሩበት ሀገሪቱን የሚሾፍሯት የሚያበሯት መሪዎቹ ያሉበት ቦታ ደግሞ አሁን የአውሮፕላን ባጋጣሚ ቢከሰከስ የሚተርፍ አለ ወይ? ቢዝነስ ክላስ ያለው ይተርፋል? ሹፌሩ ፓይለቱ ይተርፋል? ኢኮኖሚ ክላስ ያለው ይተርፋል? ዜና ሲሰራ ምን ይባላል? ፓይለቱን ጨምሮ 300 ሰው አለቀ። ኢትዮጵያ ከተከሰከሰች ቢዝነስ ክላስ ትሞታለህ፣ ኢኮኖሚ ክላስ ትሞታ 4 ሞት አልተርፍም። ስለዚህ ያለን አማራጭ ፕሮቴስታንት ነው ኦርቶዶክስ ነው ምን ብሎ ዝክር ወዳ ጥለት በሰውነት ሰንሰለት ተሳስረን አብረን መኖር እናት ዋጋው ስንት ነው? አይተመንም። መጽሐፍ ቅዱስ እንኳን የእናትን አለ የሰው ዋጋው አይተመንም። በክርስቶስ ግን ተገዝታችኋል፣ በወርቅና በብር የተገዛችሁት በከበረው በደሙ በግ የተገዛችሁት ይላልና በጥቅሉ የሰው ዋጋው ውድ ነው። ሰው ውድ ነው። እኔ የኪሊማንጃሮ ተራራ የሚያክል ብርና አንድ የኔ ቢጤ ቢመዘኑ የኔ ቢጤው ሚዛን ያነሳል። ወርቅ ነው። በኔ ቢጤው ውስጥ ግን የክርስቶስ ደም አለ፣ የክርስቶስ ቁስል አለ፣ የክርስቶስ ችንካር አለ። ክርስቶስ ሲመጣ ወርቁ አይነሳም፣ ደሃው ይነሳል፣ የኔ ቢጤው ይነሳል፣ መንግስተ ሰማያት ይገባል፣ አዲስ መንግስት ይጠብቀዋል፣ ይነሳል ከክርስቶስ ጋር። ዛሬ እናንተ ፊት የነሳችሁ አይን የነሳችሁ አስባችሁ ሰርግ የማትጠሩት ለቅሶ ቀረ ብላችሁ የማታሙት የኔ ቢጤ ድሃ ቀን ፀሐይ እየጠበሰው ሌሊት ብርድ አቆራመደው አጥንቱ የገጠጠ ደሙ የተመጠጠ ቆዳው የደረቀ ሰውነቱ የቆሸሸ ትኩረት የነሳ ነው። ያ ድሃ ክርስቶስ ሲመጣ ተነስቶ በሰማይ ይነግሳል። ወርቅና ብር አይነግስም። የእናንተ ቢዴት አይነግስም። የእናንተ ቢላ አይነግስም። የእናንተ ውድ ወርቅ አይነግስም። ያ ዝክንትል ነውና ከነዚህ ዝክንትላችሁ አትነሱም። ዝክንትላችን አራግፈን ንጹህ ሆነን የምንነሳው። ይሄ ቤቱ ቆሻሻ ነው፣ ህንፃው ቆሻሻ ነው። ይሄ ክርስቶስ ሲመጣ ቆሻሻ ነው ሲጠረግ አንተና እኔን የምንነሳውና ጻፈው ዘስት ታዲያ ደጋላ ደግሞ የሁሉ ቀርቶብን ነበር።